አህያ ጋይስ አንድ ማታውቁትን ነገር ልንገራችሁ። ሰዎች አህያ ስሏችሁ እየሰደባችሁ ነው የሚመስላችሁ? አይደለም። ይልቁንስ የሆነ ድብቃዊ ትርጉም አለው። እሱ ትርጉም ምን መሰላችሁ? አፈቅርሻለሁ፣ ህይወቴ ያላንቺ ባዶ ነው፣ ያላንቺ መኖር አልችልም ማለት ነው ጋይስ። ከዚህ በኋላ ፍቅራችሁን ባጭሩ ምንም ሳይንዛዛ እንዴት ነው የምትገልጹት? አህያ ጋይስ ቴንኪ ሁላችሁንም ወዳችኋለሁ፣ ሁላችሁንም አህያ ባይ። አህያ ጋይስ አንድ ማታውቁትን ነገር ልንገራችሁ። ሰዎች አህያ ስሏችሁ እየሰደባችሁ ነው የሚመስላችሁ? አይደለም። ይልቁንስ የሆነ ድብቃዊ ትርጉም አለው። እሱ ትርጉም ምን መሰላችሁ? አፈቅርሻለሁ፣ ህይወቴ ያላንቺ ባዶ ነው፣ ያላንቺ መኖር አልችልም ማለት ነው ጋይስ። ከዚህ በኋላ ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። መኪናም ቢኖረኝ ደስ ይለኛል። ቪላ ቤት ቢኖረኝ ደስ ይለኛል። ቆይ ፕሌን ይቀረኛል። አንዳንድ ወንዶች ደግሞ እኔ የምፈልገው የቤትም መቤት የሆነች ሚስት ነው። ቤቱ የታል ቤቱ? እመቤት ያስፈለገው ቤት የታል? በኪራይ ቤት። አህያ ጋይስ አንድ ማታውቁትን ነገር ልንገራችሁ። ሰዎች አህያ ስሏችሁ እየሰደባችሁ ነው የሚመስላችሁ? አይደለም። ይልቁንስ የሆነ ድብቃዊ ትርጉም አለው። እሱ ትርጉም ምን መሰላችሁ? አፈቅርሻለሁ፣ ህይወቴ ያላንቺ ባዶ ነው፣ ያላንቺ መኖር አልችልም ማለት ነው ጋይስ። ከዚህ በኋላ ፍቅራችሁን ባጭሩ ምንም ሳይንዛዛ እንዴት ነው የምትገልጹት? አህያ ጋይስ ቴንኪ ሁላችሁንም ወዳችኋለሁ፣ ሁላችሁንም አህያ ባይ። ይኸው ደስ አላቸው ጊፍተሮቼ በጣም እሺ። በቃ እኔ የምልሽ ወይኔ 17 ሌቭል ገባሽ እኮ ምን ቀረሽ ታዲያ? ፎገክ የሆነ ቀን እኔን ነው ሳምሽኝ 4 ጊዜ በሱ ነው 17 ሌቭል የገባሽ? አይ አይደለም፣ ለናሆም እና ለሃሮን ምን ሳምሻቸው? አዎ ናትሽ ነው። እሺ ማሬ፣ እሺ ያምራል ፕሮፋይል ከሰርሽ። እሺ ደህና ደር በቃላፍ። እሺ ፍቅር ደህና ሁኑልኝ። ሁላችሁም ሰላም ደሩ። በጣም ነው ማፈቅራችሁ። ቻው። እኔንም ዘግንት እኔንም ቻው። እሺ ቻው። እሺ በቃ ቻው። ላውጣሽ? አውጣኝ። እኔ ከበደኝ እንትን ስላልኩኝ በቃ እኔ አወጣሻለሁ። አንዴው አሁን የባሌ እናት ጋር እንደውልና እንጀራ እንዴት እንደሚጋገር እንጠይቃታለን። ምን እንደምትል እንስማ። ሳዬ ወይ ደህና አደርሽ? ሰላም ታደራችሁ? ደህና ነን። እንዴት ነሽ? ስሚኝማ ሳዬ፣ እንጀራውን እኮ ማታ አልጋገርኩትም። ፍቅር አምሽቶ መጣና አሁን ልጋግረው ብዬ። ስሚኝማ እንዴት ላድርገው? ወደ ቀኝ ላዙረው ወይስ ወደ ግራ? ደውልልሻለሁ ብዬሽ ነበር። ቦታው አይመችሽም። ምን ታደርጊያለሽ መሰለሽ? ጄሪካኑ ውሃ ገባ ብለሽ ልክ ማብሪያና ማጥፊያ ያለበት ጋር ገባ ብለሽ ወደ ቀኝ ነው የሚባለው፣ እንደዚህ ነው የምታዞሩ። ወደ ቀኝ ላዙር? አዎ ወደ ቀኝ ማለት ወደ ግርግዳው እየዞረ ማለት ነው። እሺ ቀኝ ነው የሚባለው? አዎ ቀኝ ነው። ልክ ከማብሪያ ማጥፊያው ትጀምሪና ወደ እዛ ነው የምትዞሪው። እሺ ጠጋ ካላልሽ እንትኑ ያስቸግርሻል። በሩን ዘጋርሽ። እሺ ስሚ ሳዬ፣ ፍቅር እየሳቀብኝ ነው። ልተወው አልጋግረው? እሱ አንቺ ለራስሽ ብታጋግሪና እሱ ገፍቶ ይላል። በቃ ተሳቀ ገፍቶ ይላል። ቦታው ስለማይመች ነው እንደዛ ያልኩሽ። እሺ ወደ ጥቃርጊና አንቺ
ስታዞሪ እንትን በይ ትንሽ ያስቸግራል ቦታው። እሺ አይ ካለ አንቺ ስትጋግሪ ያዝ ግዴታው ነው ቤቢ። ያዝ ሲቀርሽ እሱ ገዝቶ ይምጣ አንቺ ቤት እንዲባሽም። እሺ ደውልልሻለሁ። እሺ እናቴ። ያሾፍብሻል አይደል? አስጋግሪ ወደ በለዚያ ራሱ። እሺ እሺ አይ ደውላለሁ መልሼ። እሺ ባሌ ስለ እንጀራው መጨረሻ ደውሎ ለእናቱ ሊነግራት ነውና እስቲ የምትለውን እንስማ። ሄሎ ሰይ እንዴት ነሽ? አረፋችሁ? ኧረ ተይ ውስጥ ሰይ ለምንድን ነው ቆይ? ኧረ ሰይ እንጀራው ራሷን የመሰለ እንጀራ አልጋገረችም። አይኑ የምር ሰይ ድንች የሚያፍን አይን ያለው ነው የጋገረችው። የእናት ሳይሆን የአያት ነው የጋገረችው። እና ታዲያ አግኝተህ ነው ለየት ብሏል ማለት ነው እኮ። ለማንኛውም ስትመጪ ትበያለሽ። ሰዎች አሁን ለባሌ እናት እንደውልላትና ዶሮ መስራት ፈልጌ ነበረ፣ ግን እንዴት አድርጌ ልስራው ግራ ገባኝ እላታለሁ። የምትለውን እንስማት። ሄሎቲ ሰዬ ወይ ደህና አደርሽ? እንዴት አደርሽ? አለሁልሽ። እንዴት ነሽ? አለሁ። ሰላም ነሽ? አለሁ ደህና ነኝ። እንዴት አደራችሁ? ደህና ነን። ስሚኝማ ኧረ የሆነ ነገር ልንገርሽ። ምን ትነግሪኝ? በጉ እንዳለቀ ታውቂያለሽ? ስጋ አለቀ? አዎ አልቋልና ፍቅርን ማለት ነው። በቃ ይሄ ሙቅ ምናምን ከምጠጣ ገንፎም ሰለቸኝ ዶሮ ግዛ አልኩት። እቺ ታርዶ የሚሸጠው ማለት ነው። በቃ ለራሴ ብቻ ትንሽዬ እሰራለሁ ዝም ብዬ አቁላልቼ እኔ ብቻ ስለሆነ የምበላው አልኩትና ገዛለው አለ። ትላንትና ጾም ስለሆነ ርካሽ ስለሆነ ነው ብሎ ነፍስ ያለው ዶሮ ይዞ ቢመጣስ? ኧረ ሰዬ እኔ መገንጠል እኮ አልችልም። እንደማልችል ደግሞ እኮ ፍቅር አያውቅም። እና ምን ላድርግሽ እያለኝ ያለው እንደሆነ ታውቂያለሽ። ጆኤልን ሊያዝልሽና ልረድልሽ ጆኤልን ሊያዝልሽና ገንጠልጠል አድርጊው ቤት እያለው ይለኛል። ደግሞ እንደማልገነጥር አያውቅም እንደማልችል ምን ልበለው እና የምሬን እኮ እኔ ገንጥዬ ሲጀመር ሰርቼ አውቃለሁ። እንደ የታረደውን ነው የምሰራው። ለነገሩ ልክ ነሽ። ምናልባት ድሮ ሰርተሽ ከሆነ ቤት እናሰርቶኝ ማንም አያሰራኝም። እና እንዴት እናድርግ ታዲያ? ምን አትረደው ልበለው? እሺ ምን ይደረግ? የት ታረጊዋለሽ? አላረደውም እኮ የት ታረጊዋለሽ? አይታረድም። ይጮሃል ደግሞ ቤት ውስጥ። አዎ ዛሬ ምንድን ነው? ዓርብ፣ ሐሙስ ማለት ያ ቅዳሜ ማታ እንስራ ስትመጪ። ካርቶን አስቀምጪ። ይቀመጥ። አዎ ካርቶን ውስጥ ነው ግን የምታረጊው እንዳይጨመላለቅብሽ እዛው ያላል። ከዛ ወረቀት ከስታረጊለታለሽ ብድግ አድርጎ እሱን አንስቶ መልሶ ካርቶን ልቅልቅ እንዳይ። እሺ ግን ማለት ነው ሰዬ ለፍቅር ምን ልበለው? ምን ሲዋይ እኔ አይመስለኝም ከቤት ጋር ሲገነጣጠል እኮ ብዙ ፕሮሰስ አለው። ገና ማጠብ አለ። ረጅም ሰዓት ነው የሚፈጀው። ስለዚህ ሰዬ ስትመጣ አብረን እንሰራዋለን። እሷ በደንብ ልጁን ትይዛለች፣ እኔ እሰራዋለሁ ትይዋለሽ አንቺ ዝም ብለሽ። እሺ ከዛ እኛ እንሰራዋለን። እሱ የተያይናል። በቃ እሺ እንደሷ። አዲስ ሀሳብ ካለ ደውይልሻለሁ። አሁን ወይም ደግሞ ይዞት መጥቶ ደግሞ አይመቸኝም ብለሽ ይዞት መጥቶ ነው እዚህ ገነጣጥቄ ልላክልሽ።
አንቺ ብቻ አንቺም ከስራ ገብተሽ ምናምን ከምትገነጣጥዩ በቃ እኔ ከጆይል ጋር አይመቸኝም። ቅዳሜ ሰዬ ስትመጣ አንድ ላይ እንሰራዋለን እለዋለሁ። በቃ ቤቢን ትይዟለች። ቤቢን ትይዛለች። እንሰራዋለሁ። ረጅም ሰዓት ነው እኮ የሚፈጀው። ገና ስንት ሰዓት ሽንኩርቱ ምን ሆነ? እሺ በቃ በቃ እሺ